up its threats against Iran over the Strait of Hormuz. The Middle East and the expanding war. Iran has been striking back. Iran has said it is ready to. እነዚህ ሁሉ ድምጾች እነዚህ ሁሉ ዘገባዎች በመካከለኛው ምስራቅ የተፈጠረውን ጦርነት ብሎም የዓለምን ዕጣ ፈንታ ከክስተቱ ጋር አያይዘው የሚያስተጋቡ ናቸው። አሁን የዓለም አይኖች የልብ ትርታ ከወደ መካከለኛው ምስራቅ ከሆነ ሰነባብቷል። ምክንያቱም ዳፋው ጦርነቱን በጀመሩት እስራኤል አሜሪካና ኢራን መካከል ብቻ የቀረ አይደለምና አራተኛ ሳምንቱን መቁጠር የጀመረው የአሜሪካ እስራኤልና ኢራን ጦርነት ከመርገብ ይልቅ እየተባባሰ መጥቷል። በመካከለኛው ምስራቅ የተከሰተው ይህ ጦርነት መራዘሙም ዓለምን የኢኮኖሚ ስጋት ውስጥ ከተዋታል። በሆርሙዝ ሰርጥ ያለው ወታደራዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል እየፈጠረ ነው። ምንም እንኳን የጦርነቱን ገፈት በቀጥታ እየቀመሱ ያሉ ሀገራት በግልጽ ቢኖሩም በኢሲያ በመካከለኛው ምስራቅና በአፍሪካ የሚገኙ ሀገራት በነዳጅ አቅርቦት ችግር ምክንያት ከባድ የፋይናንስ ብሎም የማህበራዊ ፈተናዎች ውስጥ እየገቡ ነው። የሆርሙዝ ሰርጥ በኢራን መዘጋት ያሳሰባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ ቴሄራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን አጠቃለው የሚል ዛቻ አስተላልፈው ነበር። ኢራን ግን ለትራምፕ ማስጠንቀቂያ አጸፋ እንደምትሰጥ ምላሽ መስጠትን መረጠች። ይሁን እንጂ የትራምፕ ዛቻ በጎ ምላሽ ሳያገኝና ቀነ ገደቡ ሊጠናቀቅ ሲጠበቅ ለ5 ቀናት መራዘሙን ትራምፕ አሳወቁ። ምክንያታቸው ደግሞ ከቴሄራን ጋር ፍሬያማ ውይይት አድርገናል የሚል ነበር። As I announced earlier, based on preliminary conversations between the United States and Iran over the past 2 days, ኢራን ግን ምንም ውይይት የሚባል ነገር የለም፣ ሐሰት ነው የትራምፕ ንግግር አለች። ምንም እንኳን ቴሄራን ድርድሩን ብታስተባብልም ሲቢኤስ ኒውስ አገኘውት ባለው መረጃ ግን የአሜሪካ የመደራደሪያ ነጥቦች ለኢራን ከፍተኛ መሪዎች ደርሷቸዋል የሚል ነው። አሁንም ቢሆን ግን በማንና እንዴት ድርድሩ እየተመራ እንዳለ ሁነኛ ማረጋገጫ አልተገኘም። የተለያዩ መገናኛ ብዙሃን ግን ፓኪስታን የመካከለኛውን ምስራቅ ጦርነት በንግግር ለመፍታት በሚደረገው ጥረት ትልቅ ሚና እየተጫወተች ስለመሆኑ እየገለጹ ነው። ፓኪስታን ይህንን በተመለከተ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል የጦርነቱ ተሳታፊዎች እንደየፍላጎታቸው ድርድሮችን እንዲያደርጉ ዝግጁ ነኝ ብላለች። በቀጠናው ሰላምና መረጋጋት ለማስፈን ለውይይትና ለዲፕሎማሲ በቋሚነት ድጋፍ አደርጋለሁ ስትልም ገልጻለች። ቢቢሲ በዘገባው የአሜሪካ ከፍተኛ ባለስልጣናት በፓኪስታን ከኢራን ባለስልጣናት ጋር ይገናኛሉ የሚል ግምት እንዳለው ማስቀመጡም የዚህ አስረጅ ነው። ይህ የድርድር ወሬ ግን በዓለም አቀፍ የነዳጅ ገበያ ላይ ፈጣን ለውጥ ሲያስከትል የድርድር ሀሳቡ መውጣቱን ተከትሎ በገበያው ላይ መጠነኛ የዋጋ ቅናሽ ሳይቶ የነበረ ቢሆንም የኢራን መሪዎች አልተደራደርንም ማለታቸውን ተከትሎ ግን የነዳጅ ዋጋ ዳግም ወደ ጭማሪ ተመልሷል። ምሽቱን ከአሜሪካ ጋር ተወያይታለች መባሉን ያስተባበለችው ኢራን አሁንም በአሜሪካና በእስራኤል ወታደራዊ መሰረተ ልማቶች ላይ ጥቃትን ፈጽማለች። እስራኤል በበኩሏ ማምሻውን በቴሄራን የኢራን አብዮታዊ ዘብ የጸጥታና ደህንነት ዋና መስሪያ ቤት ላይ ጥቃት መፈጸሟን አስታውቃለች። በዚህ ሁሉ ሰዓት ውስጥ በዚህ ሁሉ የዓለም ስጋት ውስጥ ጦርነቱ መቼ ያቆማል የሚለው ጥያቄው አሁንም ቀጥሏል። በአጠቃላይ ይህ የድርድር ጅምር በተጨባጩን የሚሆን ከሆነ በመካከለኛው ምስራቅ የጠፋው ሰላም ዳግም ይሰፍናል ተብሎ ከፍተኛ ግምት ተሰጥቶታል። ሆኖም የሁለቱ ሀገራት የተቃረነ መግለጫና በመሬት ላይ ያለው ጦርነት ሂደቱን ምን ያህል ውጤታማ ያደርገዋል የሚለው ግን አጠያያቂ ሆኗል።